የራሷ ህይወት እንዳይበላሽ የራሷ ህይወት አሁን ማይብሮ እኔ በግሌ እኮ ነገርኩሽ አይደል እንዴ? በግል ማንኛውም ሰው ማንም እንዲነካበት አይፈልግም። አሁን ሌላ ነገር ላይ ማይብሮን ሐላስ ማይብሮን ማጥራት ነው የምንፈልገው ስሟን ካለ ማይብሮን አጥሩላት። ሌላ ነገር ውስጥ አትግቡ። ለምንድን ነው ሌላ ነገር ውስጥ እሺ ማጥራት ነገር በጣም ያንቋኛም እንዲጠራ አልሚ ማሚ ቆይ ዝም በይ አንቺ በቃ እኔ አሁን እሺ አንድ መረጃ አለኝ አስገቡኝም ይጻፍ ይግባ በቃ አለቀ። አንድ ጥያቄ እሺ ልጠይቃችሁ። እሺ አንድ ጥያቄ ዙዙ ልጠይቅ እንደው ማለት ነው እዚሁ ልጠይቅ። እሺ እዚሁ ልጠይቅ። እቺ ማይ ፋሚሊ የምትባለው አለች ገስት መግባት አትችልም አይደለ? በምን ጉዳይ ገስት መግባት ማትችለው? ለዚህ መልሽልኝ። አይ ዶንት ኖ እኔ ኮሜንት ላይ ሪፕሌይ ተደራርገን እኔ ወጥቼ ማውራት አልችልም አለችኝ። ይኸውልሽ እኔ ሪፕሌይ ተደራርገን የልጅቷን ስም ከምታጠፊ መተሽ ገስት ላይ የልጅቷን ስም አጥሪ። እኔ ማይብሮ አይደለሁም ለምን አትሜ እንደብዳቤ የሚያክል ነገር እዚህ ከምለጥፊ ብዬ ቅድም ኮሜንት ላይ ስላወራት እኔ ላይቭ መግባት አልችልም። ላይቭ ግቢ ያለሽ የለም ላይ ቅድም ገስት ነው ማይብሮም ገብታ ሼር አድርጋልሻለች። ለምንድን ነው ገብተሽ እሷ እንዳልሆነች ተናግረሽ ልጅቷን ሰላ እንትን ማትያት ስሟን ማታጠሪ ይላታለሁ። ከዛ ላይቭ መግባት አልችልም። ላይቭ አልተባልሽም ገስት ነው ብዬ መለስኩላት። አልመለሰችልኝም። ለምን ከዛ ደግሞ እዚህ ለዓለም ደግሞ መግባት አልፈልግም ብላታለች። ሲናገሯት ስለምሰማ እኔ በፍቅር ይዤ ከውስጥ አወራቸዋለሁ። አንዳንድ ልጆች እንደሚጣሉትን ተዋት ጣሉ ብያልኩ በውስጥ አወራለሁ። እቺንም ልጅ አውርቻታለሁ። እኔ ጋራ በስልክ ለማውራት ፈቃደኛ አይደለችም። በፍጹም ፈሪ ናት ልጅቷና ማውራት ፈራለሁ አልችልም። ኖ አንድ ሰው ሪዝን ይኖራታል። ሃይሚን ይኸውልሽ ሪዝን ይኖራታል። ሰው ግን ጥፋት እኔ ባጋልጣታለሁ። ቆይ ልንገራችሁ እኔ ማለት ነው አሁን እኔ ማውራት ልንገራችሁ ማለት ነው ማይሆን ጉዳይ ነው ይሄ ጉዳይ ማይሆን ጉዳይ ነው። ያረቃዬ ልጨርስላት። ይሄ አሁን እኔ በግሌ እንደሰማሁት ከሆነ እኔ ለራሴ ነው እኔ ማጥራት የፈለኩት አይደል? ራሴ እንደጠራኩ ነው ማይብሮ እንዳልሆነች በቂ ነው የምለው ማስረጃ አለኝ ለራሴ ለግሌ ለራሴ ማለት ነው። አንድ ጥያቄ ልጠይቅሽ። ማይብሮ ለኔ ማይ ፋሚሊ እንዳልሆነች ራሴ ማረጋገጫ ማስረጃ ለራሴ አለኝ። ግን እች ልጅ ማይብሮ ላለመሆኗ ሌላ ሰው በቃ ይሄን ስሜን አጠራለሁ ሌላ ሰው በቃ ሌላም ሰው እንደኔ ግዴታ ያንን ነገር ካልደረሰበት ምን ችግር አለው? ልጅቷ መታ እኔ እስቲ ድምጿ ማንነቷን እንዲቀበላት እኮ ነው ሁሉም አላስ ስም ማጥራት አይደል እንዴ? ምን ችግር አለው? እቺ ልጅ ወታ ገስት ላይ ራሷን እኔ ማይ ፋሚሊ ነኝ ሐላስ ከማይብሮ ጋር ምንም ማያገናኘኝም ትበል ገስት ላይ አሁን ትምጣ። እቺ ልጅ ለምንድን ነው ሃይሚ እሷ ያለችውን መረጃ ያምጡ፣ ሙሉ መረጃውን ያምጡ። እሷ ትምጣ እስቲ ስክሪንሻት አድርገው እሷ እንደተናገረች ብላ ያለችው ነገር ያምጡና ይሄን ያለችበት ወይ ደግሞ እቺ ልጅ ስትወራ ያንን ያወራችበትን ነው ወይስ እቺ ልጅ ሃይሚን አትጠላትም በሚለው ነው እናንተ መረጃ የምትፈልጉት? ማይብሮ ነኝ ያለች ቴክስት ተመላለሰች የተባለውን ስክሪንሻት ሃይሚን ዘቀዘቀች ማይብሮ ነሽ ወይ ስትባል ሃይሚን ዘቀዘቀች የተባለችው በስም ስተት ነው ብለናል። ሃይሚን ዘቀዘቀች የተባለው ማይብሮ ነሽ ትገራለች የተባለው ይኸውልሽ አሁን ማይብሮ ነች የተባለውን እንትን ፎቶ ዘቀዘቀች የተባለው በስም ስተት ነው። ማሂ ለማለት ማይ ፋሚሊ ነው በሚለው ተይዞ ነው ጭቅጭቅ የተነሳው ማለት ነው። ሙና እንደዛ ሙኒዬ አይደለም ሙና ቆይ እና አሁን እኛ ሃይሚን ለምን ጠላሻት ብለን ገስት መጥራት እንችላለን? እሷ ከሰሟ ያለውን ስክሪንሽን ካደረገው ይምጡና ይግቡና ሌላው በቀን ብሩኬን እየጠላ እየተሳደበ ማን ተናግሮት ያውቃል? እሱ ሳይሆን አይደለም ጠላቻት ተዘቀዘቀ ምን ተብሎ ምናምን ሳይሆን እሷ ማይብሮን ማጥራት አይደል እንዴ እናንተ የፈለጋችሁት? እሷ ማይብሮን ምን ችግር አለው? ሌላ ነገር ውስጥ ከምንገባ ፍላጎት ከሌላት የራሷ ፋሚሊ ፕሮብሌም ካለባት ትጎተታለች። እንዴት ትደረጋለች?
ግን መረጃዋ ከወጣ እኛም እናስገድዳታለን። መረጃው ይውጣ መጀመሪያ ተናግራለች የተባለችው ነገር ሰውን ለመክሰስ እኮ መረጃ ሳናገኝ ዝም ብሎ መክሰስ ሼም ነው። ማንንም ቢሆን ማንንም ሳታቀኝ እኛ ለማይብሮ ብለን ያቺ ልጅ ያለ ጥፋቷ እንትን ማለት የለብንም። መናገር ቃል መናገር የለብንም። ሁሉንም ገላኔ ማለት ነው። አለምዬ ማለት ሙናዬ የማይብሮ ስም ማጥራት ብቻ አይደለም ጫወታችን እዚህ ጋር የተሰባሰብ ነው። የማይብሮ ስም ለማጥራት ብቻ እኮ አይደለም። እኔም እየቦለበት ለሌላ ቀኑማ ሌላ አጀንዳ ነው። ኖ ዛሬ ነገ የሚባል ነገር የለም። ይሄ ማይብሮ እኮ እራሷን የቻለች ልጅ ናት። ስሟን እኮ ማጥራት ትችላለች። እሷ ስሟ የምታጠራው ደግሞ እንዴት ነው? ይቺ ልጅ የምትቀርባት ነገር ከሆነ ወደ ገስት አምጥታ ለምንድን ነው በእኔ ስም እንደዚህ የምትሰሪው ብላ እራሷ መጠየቅ ትችላለች። እሺ ብላ ተመጣጣች። አንቺ ስታስብ ገላኔ ማለት ነው። እየሰማሁሽ ነው። እኔ ያልኩት ውስጥ መስመር ተሳጽፈን ገላኔ አትቦልኪ ገላኔ ማንንም አትቦልኪ። ቆይ እንጨርስ መጀመሪያ ማንንም አትቦልኪ። በጣም ያስጠላል እንትን የሚሉት ልንገርሽ። ኮሜንት ዝጊ ጨረቃ አትዝጊ ኮሜንት። በቃ ይሄ እኮ የሁሉም ጉዳይ ነው አይደል እንዴ? ለኔ ስጭኝ ዋንዴ ችግር የለም። አሁን ልንገርሽ ጨረቃ አንድ ነገር ልንገርሽ። ጨረቃ እውነት ልንገርሽ ጨረቃ አንድ ነገር አለ። አሁንም ነገም እኛ ዛሬ ስለተባለው ነገር አይደለም፣ ትላንት ስለተባለው አይደለም። ሃይሚንም ሆነ ብሩኬንም መውደድ መጥላት የራሳችን መብት ነው። መሳደብና ሌላ ነገር ማለት ግን ማንቋሸሽ ማንኛቸውንም አንችልም ነው። መብት የለንም በሚለው ነው ነው ቅድምም ተብል ጀምሮ ስናወራበት የነበረው ነገር ማንም የፈለገውን ሰው መጥላት መውደድ መቁረጥ። እኔ ስለ መቁረጥ ራሱ እኛ አላወራንም። መቁረጥ ራሱ መብታቸው ነው። እነሱ ህሊናቸው አስደስቷቸው ለምን ይቆርጣሉ ሲባል ራሱ ህሊናሽ ከተቀበለሽ ይቁረጡ ነው። አሁን እኔ የምለው የማይብሮን ስም ለማጥራት እኮ ጨረቃዬ የማይብሮን ስም እናጥራላት አይደለም የኔ አጀንዳ። እነሱ የማይብሮን ስም ለማጥራት ነው ካሉ የማይብሮን ስም ማጥራት የምትችሉት እችን ልጅ አምጧትና ነው። ለምንድን ነው እያንዳንዱ እንደዚህ የተባለ ከሚባል እችን ልጅ ማይብሮ አምጥታት ሙናቃት ምታወራት ሆነ አጥራት ብቻ እኮ አይደለም ላይፍ ነው። ደስታ እኮ ላይፍ ነው። ይኸውልሽ የማይብሮ የግል ህይወቷን ጭምር ነው አይደል እንዴ? እሺ የግል ህይወት እኮ እኔ እኮ አሁንም ምለው እኮ የግሏ ህይወት እንደዚህ ሌላ ነገር ውስጥ ከምንገባ እንደው ልጅ ያ ሜሴጅ ለምን ማጥራት ፈለጋችሁ አትበይ። ያሳሰበን ስላሳሰበን የግል ህይወት ላይ መግባት አይቻልም። እንደዚህ አይነት ነገር ላይ ይሄን ስሟን እኮ ማይብሮ ብቻዋን ማለት አስከብራ ማቆየት ትችል ነበር እስከዛሬ። እውነት እንነጋገር ከተባለ ለምን መሰላችሁ እንደዚህ ማትበሉ? አንቺ አለም ዛሬ አንድ ነገር ልንገርሽ። አሁን ሙና ያልገባሽ ነገር አለ እዚህ ላይ ሙና በራሱ ፍላጎት ነገር ያልገባ አሁን ለምሳሌ ሙና የሰደበች ናት ማይብሮ ከተባለ እኔ አይንሄን እስካላየውሽ ድረስ መጥቼ መጠየቅ መፍት የለኝም። እኔ ከሰደብሽኝ ራሱ ማለት ነው። ለምን አይኔን አላየውትም? ገባሻ? በአያት ፔጅ ላይ ገብቼ የኔን ስድብ ካላየው ያንቺ ያወራሹን ነገር ካልሰማው ገስ ላይ ገብተሽ አንቺ ስታወራ ካልሰማው አንቺ መጠየቅ መፍታለኝ። እሺ ልንገርሽ እንደዚህ ማከሄደ ማይብሮ በጨዋ መልክ እኮ ይጠይቁሽ እኮ ኢትሶኪ ኖርማል እኮ ነው። ማይብሮዬ አንቺ አዩዋ ያሰቡትን የጠረጠሩት ማይብሮ እንዲያርገሻል ብሎ መጠየቅ ኢትሶኪ፣ ግን ያደረጉት እንደዛ አይደለም ነው። እኔ እንደዚህ ብያታለሁ፣ ጽፌለታለሁ። ምን እንዳልኩሽ በእንግሊዝኛ
ዋይ ምን ብዬ ልንገርሽ? አንቺ ለኔ እኔ ስም አልኳት በውስጥ መስመር በእንግሊዝኛ ጽፌለታለሁ። ከዛ እንግሊዝኛ ለጥያቄ ልክ ባለፈው አንቺ ዙዙ ጽፍልሽ ምን አልሽ እንጂ ጥያቄ ምልክት አድርጋ ነው የጻፈችው ማለት ነው። ለማን ነው ለልጅቷ ነው የምትይው? እኔ መልሼልሻለሁ ብዬ እኮ ነው። ከፈለሹ ደግሞ ቁጥርሽ ላክልኝ ብያታለሁ። ልጅቷ አማርኛ አችልም ብለሽ ነው አንቺ በእንግሊዝኛ የጻፍሽላት ማይብሮ? እኔ በራሴ በኩል ማይብሮ ነው ማችለው። ለዛ ነው ስፒክ እንግሊሽ yes አንቺ ገላኔ ነኛ ነሽ። ለማንኛውም ግን ማይብሮ አትሳቁ፣ በማያስቅ ነገር አትሳቁ፣ አትሳቁ። አንድ ማይብሮ ነው ጠይቃት ማለት ነው። ማይብሮዬ አዳምጪ ወይዬ ይኸውልሽ አንቺ እንደዛ ቆይ የምርቁም ነገር ነው ማወራው። አንቺ እንደዛ በእንግሊዝኛ ስትጽፊላት ምን ብላሽ ነው? ጥያቄ ምልክት ነው የጻፈችውን